ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራሱ ውጤት ባይመጣላችሁ ባትቀጠሩ ዘመዶቻችሁ ቢጠላችሁ ጓደኛ ባይኖራችሁ ገንዘብ ባይኖራችሁ ስለወደደን ስለጠራን ስላነጻን ስለቀደሰን ወገኖቹም ስላደረገን አውሬ የነበርነውን በጎቹ ስላደረገን ባይድ የነበርነውን ልጆቹ ስላደረገን በክርስቶስ ደም የተገዛው ቅዱስ መቅደስ ላይ ብላችሁ በዚህ ብቻ ደስላችሁ ይገባል። የእግዚአብሔር ልጅ ከመሆን በላይ እድልነት የለም። ቁስ አጣው ብለህ እንዴት ራስህን ታጥፋለህ? ሰው ከቁስ በላይ ነው። ሰው ከእውቀት በላይ ነው። ሰው ከቤት በላይ ነው። ሰው ልዩ ክቡር ነው። የተገዛችሁት በክርስቶስ ደም ነው። ለእናንተ ተቸንክሯል። ለአንዷ ዓይናችሁ፣ ለአንዷ ጥፍራችሁ፣ ለአንዷ እጃችሁ፣ ለአንዲቱ ጠጉራችሁ ክርስቶስ ተቸንክሮላታል። በምስማር ተወግቷል። በጦር ተወግቷል። በገመድ ተጎትቷል። መሬት ላይ ተጥሎ ተስቧል። ለእናንተ ለአንዲቱ ሕዋሳታችን ይህን ያህል እንደሚወዳችሁ እርግጠኛ ሁኑ። ዋጋ ተከፍሎባችኋል። እንድትሰክሩበት የተሰጣችሁ አካል የለም። እንድትዘፍኑበት እንድታመነዝሩበት የተሰጠ እጅና እግር የለም። ለሰይጣን አውጥታችሁ ልትጥሉት የተሰጠ አካል የላችሁም። ሹመት በጣም ክፉ ነው። የሹመት ፍቅር ሰይጣን ያመጣው ደዌ ነው፣ በሽታ ነው። ሹመት የሚወድ ሰው እግዚአብሔርን ጨርሶ ሊያስበው አይችልም። ለምዕመናንም ሊያስብላቸው አይችልም። ግድ የሌለው መምህር፣ ግድ የሌለው ካህን፣ ግድ የሌለው ጳጳስ፣ ግድ የሌለው ዲያቆን ያፈራ ነው። ስለምን ይመስላችኋል? እግዚአብሔር ሳይጠራው ራሱን ካህን ያደረገ ሰው እሱ ይጠፋል። ሰውንም አይጠቅምም፣ ራሱም አይጠቀምም። ጳጳስ ለመሆን፣ ቄስ ለመሆን፣ ዲያቆን ለመሆን፣ ካህን ለመሆን፣ ኤጲስቆጶስ ለመሆን፣ ቆሞስ ለመሆን መጠራት ነው እንጂ የሚያስፈልገው ራሴ መጥቻለሁ ካህን አድርጉኝ እኔንም አድርሱኝ ተብሎ ክህነት የለም። ክህነት በእግዚአብሔር ጥሪ እንጂ ወዳጆችን በማብዛት ግርግር በመፍጠር ደጋፊ ምዕመናንን እንደ ፖለቲካ በማበጀት ክህነት አይገኝም። ራሱን ለክህነት የመረጠ ሰው በፍጹም በዓለም ላይ የለም። ቢኖር እንኳን እሱ ይጠፋል። እግዚአብሔር የሾመው መምህር እንጂ ሕዝብ የሾመው መምህር አይረባም። እግዚአብሔር የሚስቅ ቢሆን ኑሮ እንደዚህ ዘመን የሚስቅበት ጊዜ አልተፈጠረ። ጳጳስ ሚስት እንዳያገባ የተደረገው ትዳር ርኩስ ሆኖ ነው እንዴ? አይደለም። ሰው መንኩሶ ዘሩን ካረሳ፣ መንኩሶ ጎጡን ከጠቀሰ፣ ጳጵሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው? ምን ማንኛውም ሕዝብ ካህን ነው። እግዚአብሔርን ለማገልገል ወንዱም ሴቱም ካህን ነው። ክርስቶስ መካከለኛ ነው። ሰውነቱን ስታይ ጌትነቱን አትርሳው ማለት ነው። ከያዘኝ ነገር መውጣት ነው ያቃተኝ እንደ ክፉ አባዜን እንጂ እኔ እኮ መጸለይ እፈልጋለሁ፣ እኔ እኮ ማስቀደስ እፈልጋለሁ፣ እኔ እኮ መቁረብ እፈልጋለሁ። ክርስቶስን ከወደድከው የእሱ ፍቅር ያኛውን ነገር ያስጠላሃል። የምትወዱትን ፎቶ ያህል እንኳን ክርስቶስን ተወዱታላችሁ ወይ?